ጤና ይስጥልን እንዴት ዋላችኋል ተመልካቾች ይህ የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኗል ዜና ኢትዮጵያ ተጀምሯል አበይት ጉዳዮቻችንን እናስተዋውቃችሁ የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት ባከናወናቸው ተግባራት 93% የኢትዮጵያን ወረዳዎችና ከተማ አስተዳደሮች ተደራሽ ማድረጉን ይፋ አደረገ ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የምርጫ ቅስቀሳቸውን አጠናቀው ወደ ጥሞና ጊዜ ተሸጋግረዋል የኢትዮጵያ የባህር በር ጥያቄ ቀጠናውን በማስተሳሰር አፍሪካን የዓለም የንግድ ማዕከል የማድረግ ራዕይ አለው ከውጭ አሜሪካ በኢራን የወደብ ከተማ ባንደር አባስ ላይ አዲስ ወታደራዊ ጥቃት ፈጸመች የሚሉት የሰዓቱ አበይት ጉዳዮቻችን ናቸው ከዜናዎቹ ጋር ነጻነት ፍቅሩ አብሬያችሁ ቆይታ አድርጋለሁ አብራችሁን ቆዩ የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን 4 ቀናት ብቻ ቀርተውታል ምርጫ ነጻ ፍትሃዊና ዲሞክራሲያዊ በሆነ መንገድ ሲከናወን የህዝብን ውክልና በማረጋገጥ የሀገረ መንግስት ግንባታን በጽኑ መሰረት ላይ ይገነባል በህዝብ ነጻ ፍቃድ ላይ ተመሰረተ ምርጫ በዜጎችና በመንግስት መካከል ደግሞ ያለውን ማህበራዊ ውል በማጠናከር የሀገርን ሉዓላዊነትና አንድነትን ያጸናል በጠመንጃ አፈሙዝ ሳይሆን በምርጫ ካርድ የሚገኝ የስልጣን ሽግግር የመንግስትን ተቋማዊ ጥንካሬ በማላቅ ሀገረ መንግስቱ ማንኛውም ውስጣዊና ውጫዊ መናወጦችን መቋቋም የሚችል እንዲሆን ዋነኛ ምሰሶ ነው በዚሁ ወደ ምርጫ ዘገባዎቻችን ነው የምናልፈው አብራችን ቆዩ ቀዳሚ ወዳደረግነው ጉዳይ እናልፋለን በኢትዮጵያ ፖለቲካ ውስጥ ምርጫ ማለት ለአመታት ውጤቱ አስቀድሞ የሚታወቅ 100% የማሸነፍ ትርክት የነገሰበት አልፎ ተርፎም የሰላም ስጋት የሚፈጥር ክስተት ተደርጎ ይወሰድ ነበር ከቅርብ አመታት ወዲህ ግን ይህ ትርክት መልኩን እየቀየረ መጥቷል ዜጎች ስለ ድምጻቸው ዋጋ ተፎካካሪ ፓርቲዎች ደግሞ ስለ ሜዳው መስተካከል ተቋማት በተጨማሪም ስለ ገለልተኝነታቸው የሚያነሱበት አዲስ ምዕራፍም እየተከፈተ ነው በዚህ ጉዳይ ላይ ብሩክታዊት አስራት ተጨማሪ ዘገባ አዘጋጅታለች ሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን ከአንድ ሳምንት ያነሰ ጊዜ ብቻ ቀርቶታል ይህ ወቅት የፖለቲካ ፓርቲዎች የምርጫ ቅስቀሳቸውንና ክርክራቸውን አጠናቀው መራጩ ህዝብ በረጋ መንፈስ ውሳኔውን የሚያሳልፍበት የጥሞና ጊዜ ነው ዜጎችን ቫልዩ የሚያደርግ ስርዓት ነው ስለዚህ ይሄ ሂደት ሊጠበቅ ይገባል ማለት ነውና ዜጋው ይሄን መብቱን ይሄን ፕሪቪሌጅ ተጠቅሞ መምረጥ ለምርጫ ደግሞ ሂደቱ የተጠበቀ እንዲሆን ነጻ ፍትሃዊ ገለልተኛ እና ሰላማዊ ምርጫ እንዲሆን ከማድረግ አንፃርም በዚህ ውስጥ ከፍተኛ አክተሩ ህዝቡ ነው እና የስልጣን ባለቤትነት የሚረጋገጠው በህዝቡ ነው ምርጫ ለብሔራዊ ጥቅም ቅድሚያ የሚሰጡ አሸናፊዎችን የሚያወጣ ሂደት እንደመሆኑም የፖለቲካ ፓርቲዎች በህግ ማዕቀፍ ውስጥ በመንቀሳቀስ በሐሳብ ልዕልና ላይ የተመሰረተ የውድድር አውድን በመፍጠር ለሀገር ያላቸውን አዎንታዊ ሚና ማሳየት ይጠበቅባቸዋል ምርጫ ሂደት ነው የዲሞክራሲ ልምምድን ውጤት የምናመጣበት ነው ይሄ ደግሞ የሁሉንም ባለድርሻ አካላት ንቃት ያለው ተሳትፎና በኃላፊነት መንፈስ መንቀሳቀስ ያስፈልጋል በዚህ ሂደት ውስጥ ጥንቃቄ በተሞላበት መልኩ ህግን አክብሮ ምክንያቱም የአንድ ፓርቲ አባላት ደጋፊዎች ይሄን ህግ ተላልፈዋል ተብሎ ስርዓት ተፈጸመ ቢባል ሂደቱን ያደበዝዘዋልና እንደዚህ አይነት ነገሮች እንዳይፈጠሩ ፓርቲዎች በጥንቃቄ መስራት አለባቸው ሚዲያዎች በተለይ ቋንቋ ይሄንን አይነት መልእክት ለህዝብ የሚያደርሱ ማህበራዊ ሚዲያን ጨምሮ እንደዚሁ ጥንቃቄ በተሞላበት መልኩ መስራት አለባቸው የመጨረሻው የምርጫ ሂደት በስኬት መጠናቀቅ ለኢትዮጵያ የዲሞክራሲ ጉዞ አዲስ ምዕራፍን የሚከፍት ነው ኢትዮጵያ ሰላማዊ ዲሞክራሲያዊ እና ፍትሃዊ ምርጫ ማካሄድ ችላለች ይህም ደግሞ በህዝቡ ዘንድ ቅቡልነትን ያገኘ ተብሎ በህዝብ ዘንድ እውቅና ሲሰጥ
ሰላም እንዲሰፍን ያደርጋል። ይህ የሰላም መስፈን ጉዳይ ከሀገር ገጽታ ባለፈ ለዓለም ማህበረሰብ በኢትዮጵያ ውስጥ ሰላም አለ፣ ሰላም ባለበት ደግሞ ስራ ይኖራል፣ ሰላም ባለበት ደግሞ ቱሪዝም ይኖራል፣ ሰላም ባለበት ኢንቨስትመንት ይኖራል። በአጠቃላይ ያለው የገጽታ ግንባታ በፖለቲካው፣ በኢኮኖሚው፣ በማህበራዊው እንዲሁም በዲፕሎማሲ መስክ ያለው እድገት ከፍተኛ ይሆናል። ይህ ጊዜ ዜጎች ያለፉትን የቅስቀሳ ወቅቶች በንጽጽር በመገምገም በነጻነት የሚመርጡትን እጩ ለመወሰን ሰፊ እድል ይሰጣል። ተመልካቾች ቀደም ሲል የተከታተላችሁ ዜና ባልደረባችን ብሩክታይት ተገኝ ያዘጋጀችው ዘገባ ነበር። በተለይም ደግሞ እንደሚታወቀው ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የምርጫ ቅስቀሳቸውን አጠናቀው ወደ ጥሞና ጊዜ መሸጋገራቸው ይታወቃልና ይህንን በሚመለከት እንዲሁም ደግሞ ማክበር ያለባቸው ሕግ ምንድን ነው በሚለው ላይ ህዝቡም ደግሞ ያለፉት ክርክሮች ምን ይመስላሉ ብሎ በጥሞና የሚያስብበት ጊዜን የሚያመላክት ዘገባ ነበረ። ቀደም ሲል ወደ አስተዋወቅኋችሁ ጉዳይ አልፋለሁ። በተለይ በኢትዮጵያ ፖለቲካ ውስጥ ምርጫ ማለት ለአመታት ውጤቱ አስቀድሞ የሚታወቅ ስለመሆኑ አንስተን ነበር። በዚህ ረገድ ደግሞ ይሄንን ልምድ ስናነሳ 100% የማሸነፍ ትርክት የነገሰበት አልፎም ተርፎም የሰላም ስጋት የሚፈጥር ክስተት ተደርጎ ይወሰድ እንደነበር እናስታውሳለን። ከቅርብ አመታት ወዲህ ግን ይህ ትርክት መልኩን እየቀየረ መጥቷል። ዜጎች ደግሞ ስለ ድምጻቸው ዋጋ፣ ተፎካካሪ ፓርቲዎች ስለ ሜዳው መስተካከል፣ ተቋማትም ስለ ገለልተኝነታቸው የሚያነሱበት አዲስ ምዕራፍ እየተከፈተ ነው። ይህንን ጉዳይ ነበር ቀደም ሲል ያነሳ ነው። ይህንን ጉዳይ በሚመለከት ብሩክታይት አስራት ያዘጋጀችው ዘገባ አለ። እሱን ተከታትለን እንመለሳለን። የምርጫ ስርዓት የአንድን ሀገር ዲሞክራሲያዊ ምህዳር መለኪያ ብቻ ሳይሆን የዜጎች ራስን በራስ የማስተዳደር ሉዓላዊ መብት በተግባር የሚተረጎምበት ቀጥተኛ መንገድ ነው። ይሁንና በኢትዮጵያ የፖለቲካ ጉዞ ውስጥ ምርጫ የሚለው ቃል ለዓመታት ከተለያዩ ጥርጣሬዎች፣ ስጋቶችና የአንድ አውራ ፓርቲ የበላይነት ጋር ተሳስሮ መቆየቱ ይታወቃል። ከ1987 ዓ.ም ጀምሮ በኢትዮጵያ የነበረው የምርጫ ባህል የሕዝብን እውነተኛ ፍላጎት ከማንጸባረቅ ይልቅ የገዢውን አካል ሕጋዊነት ማደሻ መሳሪያ ሆኖ ማገልገሉን ጥናቶች ያረጋግጣሉ። ከለውጡ በፊት የነበሩት ምርጫዎች የይስሙላ ምርጫዎች ናቸው። ሙከራዎች ነበሩ። በእርግጥ በተለይ 1997ቱ ትንሽ ፕሮሰሱ ጥሩ ነበር። ግን ሁላችንም እንደምናውቀው ከውጤቱ ጋር ተያይዞ ከፍተኛ ቀውስ ነው የተፈጠረው ማለት ነው። የተሳተፉት ፓርቲዎችም ትንሽ 1997 አቅም ያላቸው ነበሩ። ከዛ በኋላና ከዛ በፊት ግን የይስሙላ ምርጫ ነው የነበረው። ባለፉት ምርጫዎች 100% መንግስት አሸንፎ በማግስቱ ህዝብ ሰልፍ የሚወጣ ከሆነ በማግስቱ ሰልፍ ህዝብ ተቃውሞ የሚወጣ ከሆነ ውል ማደስ የሚመስል ወይም ደግሞ ለኢንተርናሽናል ኮሚኒቲው በመልቲ ፓርቲ ሲስተም ተመርጬ ከብዙ ፓርቲዎች ውስጥ እኔ ተመርጬ አገሪቷን እየመራው ነው፣ ስልጣኑን የሰጠኝ ህዝብ ነው፣ እቁናውን የሰጠኝ ህዝብ ነው ብሎ ኢንተርናሽናል ኮሚኒቲውን ከማሳመን ያለፈ አይመስልም ነበር በፊቱ ብዬ ነው የማስበው። ዜጎች የመረጧቸው ፓርቲዎች ማለፍ አልቻሉም። ግን ደግሞ በዱላ በኃይል ወደ ፊት ለፊት የመጡ አካላት እንደነበሩ እንሰማለን። ያ አግባብ አልነበረም። ዛሬ ላይ ያ እንዳልተካሄደም አይተናል። በእንደዚህ አይነት መልኩም እንዳልመጣ አይተናል። አሁን እየመራ ያለው ፓርቲ በዚህ አይነት መልኩ አይደለም የመጣው። ይሁን እንጂ ከለውጡ ማግስት ጀምሮ የታየው የምርጫ አውድና የተከናወኑት ተቋማዊ ሪፎርሞች ይህንን አሮጌ ታሪክ በመቀየር አዳዲስ አቅጣጫዎችን ይዘው መጥተዋል። ብዙ የፖለቲካ ፓርቲዎች ወደ ሀገር እንዲገቡና ኦፕን አፕ የምንለው ወይንም የፖለቲካ ምህዳሩን ሰፋ የማድረጉ ስራዎች ተሰርተዋል። ሁለተኛ ምርጫ ቦርድ ገለልተኛ እንዲሆን ራሱን የቻለ ተቋም እንዲሆንና ስርዓቶች እንዲበጁ ተደርጓል። በሶስተኛ ደረጃ የለውጡ መንግስትም የሀገሪቷን የፖለቲካ ሁኔታ ከኮንፍሊክት ወይንም ከግጭት ወደ የሀሳብ የበላይነት የሚለውን ኮንሰፕት ይዞ ምርጫው ዲሞክራሲያዊ እንዲሆን ሙከራዎችን አድርጓል። ስለዚህ ከፍተኛ ልዩነት ነው ያለው ማለት ነው። ለውጥ አለ ማለት ነው። እኔ ብቻዬን እመራዋለሁ ብቻ ሳይሆን እኔንም የሚፎካከሩት አካላት ጋር ሀሳብ አለ፣ እነሱም እናሳትፋቸው የሚል ስራ ተሰርቷል ማለት ነው። ለዛውም ደግሞ ሲቃወሙ የነበሩት በዛን ጊዜ ተቃዋሚ የሚባሉት ራሱን ሲቃወሙ የነበሩትን ጋብዞ ከሱ ጋር አብረው እንዲሰሩ ማድረግ ይሄ ከኮሚትመንት በላይ እንግዲህ ሌላ ተርሚኖሎጂ ለመግለጫ ቢኖር እንገልጸዋለን ብዬ አስባለሁና
ማሳያዎች ብዙ ነገሮች አሉ። ከዚህ ባሻገር ተፎካካሪ ፓርቲዎች የፓርላማ ወንበር እንዲያገኙ ማድረግን ጨምሮ የሀገሪቱን ፖለቲካ ከኃይል ትርክት ወደ ሀሳብ ፖለቲካ ትርክት እንዲቀየር አስችሎታል። እኛ ሀገር መንግስታት ወደ ስልጣን የመጡት በታሪካችን በሪቮሉሽን ነው፣ ወይም ደግሞ አንዱ አንዱን በጉልበት በኃይል ነው ስልጣን የሚቆጣጠሩትና ብልጽግና ከኢህአዴግ ብልጽግና ሲመጣ ግን በሪፎርም ነው የመጣው። ከዛ በኋላ እንግዲህ ተፎካካሪ ፓርቲዎችም የተለያዩ የፓርላማ ወንበሮችንም እንዲያገኙ ተደረገ። የአሁኑ 7ኛው ሀገራዊ ምርጫ ደግሞ ከሌሎቹ የተሻለ የሚያስብል ትንሽ መሬት የረገጠ በብዙ ነገር ማለት ነው የይስሙላ አይደለም የአሁኑ ብዬ ነው ማምነው። ምርጫ ለሀገረ መንግስት ግንባታና ለሰላማዊ የፖለቲካ ሽግግር ዋነኛ ምሰሶ ነው። ማንኛውም መንግስት ህዝባዊ ቅቡልነት የሚኖረው በነፃ ምርጫ የህዝብን ይሁንታ ሲያገኝ ብቻ ነው። በመሆኑም በምርጫ ሂደት የተሸነፉ የፖለቲካ ፓርቲዎች የህዝብን ድምፅ በማክበርና አሸናፊውን እውቅና በመስጠት ለሀገር ሰላምና መረጋጋት የበኩላቸውን ኃላፊነት መወጣት ይኖርባቸዋል። እኔ ካላሸነፍኩ አገር መበጥበጥ አለበት፣ ኑ ሰልፍ ውጡ እንዲያድርጉ ጥሪ ውስጥ የተለያየ ነገር ውስጥ መግባት የለባቸውም። እዚህ ወንድማቸው ነው፣ እርስ በራሳቸው ወንድማማቾች ነን። የተለያየ የፖለቲካ ተቋም ነው ያለን እንጂ ኢትዮጵያውያን ነን። ተነጋግረን ህዝቡንም ሳናስከፋ መፍታት የምንችል ደግሞ ይቅርብኝም ብለን አንዳንዱን ደግሞ ለህዝብ ብለን ለሀገር ብለን የምንተዋቸው ነገሮች ሊኖሩ ስለሚችሉ እኔ ኃላፊነት አለባቸው የሚል አቋም አለኝ። ቀጣይ ሳምንት የሚካሄደው 7ኛው ጠቅላላ ምርጫ በኢትዮጵያ ምርጫን የቅሬታ ምንጭ ከማድረግ አውጥቶ ወደ ተቋማዊ ሪፎርምና የሀሳብ ፉክክር ያሸጋገረ ትልቅ ተስፋ የተጣለበት እርምጃ ሆኗል። ከዚሁ ከምርጫ ጉዳይ አልወጣንም። የሲቪል ማህበረሰብ ድርጅቶች የዜጎችን የምርጫ ግንዛቤና ዲሞክራሲያዊ ተሳትፎን ለማሳደግ ያለመ ስራ እየሰሩ ይገኛሉ። ከብሔራዊ ምርጫ ቦርድ በሚያገኙት ህጋዊ እውቅናና የምርጫውን ፍትሐዊነት የመታዘብ ስራቸውንም አጠናክረው ቀጥለዋል። ይህንን ጉዳይ መነሻ በማድረግ ዋለልኝ ታምር ተከታዩን ዘገባ አዘጋጅቷል። የሲቪል ማህበረሰብ ድርጅቶች በዲሞክራሲ ስርዓት ግንባታ ላይ የገለልተኛ ታዛቢነት፣ የዜጎች ንቃተ ህሊና በማሳደግና በሰላማዊና ዲሞክራሲያዊ ውይይት ዙሪያ ከፍተኛ ሚና አላቸው። በዚህም ዜጎች ስለ መብትና ግዴታ፣ የአስተዳደር አወቃቀርና የዲሞክራሲ ተቋማት አሰራር ያላቸውን ግንዛቤ ለማሻሻል በፖለቲካና በሲቪክ ጉዳዮች ውስጥ ንቁ ተሳታፊ እንዲሆኑ ይጠበቃል። ምርጫ መሳተፍ የዜግነት እድልም ነው፣ ኃላፊነትም ነው። ማንኛውም ኢትዮጵያዊ የመጪውን ጊዜውን የሚወስንበት ነው። በ7ኛው ጠቅላላ ምርጫም እስካሁን በነበረው ሂደት የእጩዎች ምዝገባ፣ የምርጫ ቅስቀሳና የቁሳቁስ ዝግጅቶች ሲደረጉ ቆይቶ የድምፅ መስጫ ቀኑ እየተጠበቀ ይገኛል። የሲቪል ማህበረሰብ ድርጅቶች የምርጫውን ሂደት በንቃት መታዘባቸውና ስራቸውን አጠናክረው መቀጠላቸው ደግሞ የምርጫውን ሂደት ታማኒነት የሚያረጋግጥ ይሆናል። በምርጫዎች መካከል የሚሰራው ትልቁ ስራ ይሄ ነው። ሰላም እና ሰላማዊ የሆነ ኤንቫይሮንመንትን መፍጠር ነው። ለሰላም ትልቁን ስራ እና ዋጋ እንድንሰጥ የሚያደርገንን ስራ እንሰራለን። ምክንያቱም እኛ ገለልተኛ ነን። በገለልተኝነት የምናወጣው ሪፖርት በመረጃ የተደገፈ ነው። ኢንዲፔንደንት ሪፖርት ካወጣን ያንን ተመልክቶ የትኛውም ሰው የራሱን ውሳኔ ማስተላለፍ ይችላል። የኢትዮጵያ ሲቪል ማህበራት ድርጅቶች በምርጫው ዕለት በድምፅ መስጫ ጣቢያዎች በመገኘት የድምፅ አሰጣጡንና የቆጠራ ሂደቱን ይታዘባሉ። የታዩ ጠንካራ ጎኖችንና ጉድለቶችን በመለየትም ለህዝብ፣ ለምርጫ ቦርድና ለሚመለከታቸው አካላት ይፋዊ ሪፖርትና ምክረ ሀሳብ ያቀርባሉ። በምርጫ ወቅትና ከምርጫ በኋላ ሰላማዊ የምርጫ ሂደት እንዲሰፍን የሚሰሩት እነዚህ ድርጅቶች በተለይም ከምርጫ በኋላ የሚገለጸውን ውጤት መቀበል ህጋዊም ሞራላዊ መሆኑን ነው የሚናገሩት። ምርጫ ውድድር ነው። ውድድር ካለ አሸናፊ ተሸናፊ መኖሩ ግልጽ ነው። ህጎቹን አክብረን ጨዋታውን መጫወት አለብን። ውጤቱ ሲገለጽ ደግሞ ያንን ተቀብለን ቅሬታ ካለን ቅሬታ መፍቻ በህጉ የተዘረጋ ስርዓት አለ። እሱን ተከትለን ማድረግ ነው። የፖለቲካ ኃይሎች በሙሉ ሁሉም ያሸንፋሉ አይደለም። የሚያሸንፉት ያሸንፋሉ። የቀሩት ግን ወደቀ ማለት አይደለም። የብዙሃን አመራር፣ የአነስተኞች መብት ፖሊሲ የሚደመጥበት ስፔስ ይኖራል ብለን ተስፋ ስለምናደርግ ማለት ነው። ስለዚህ ማህበረሰቡ ይሄን ተገንዝቦ ቅሬታ ሲኖር ደግሞ ባለው የህግ አሰራር አፈታት ስርዓቱን ተከትሎ እንዲፈጸም በማድረግ ከዛ ውጭ ያለውን ግን እንደ ሲቪል ሶሳይቲ ተመራጭ አይደለም፣ የሰለጠነ የፖለቲካ ማህበረሰብም አማራጭ አይደለም ብለን እንወስዳለን ማለት ነው።
ባለፉት የምርጫ ጊዜ ከምርጫ ህጉና አፈጻጸሙ ጋር ተያይዞ የታዩ ክፍተቶችን በማጥናት በምርጫዎች የተሻለ አሰራር እንዲሰፍን እንዲሁም የህግና የፖሊሲ ማሻሻያ ሀሳቦችን ለብሔራዊ ምርጫ ቦርድና ለህግ አውጪው አካል በማቅረብ ሲሳተፉም ቆይተዋል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በሰባተኛው ጠቅላላ ምርጫ ከመጋቢት 12 እስከ ሚያዝያ 14 ቀን 2018 ዓ.ም የተከናወነውን የመራጮች ምዝገባ ሂደት ሲታዘብ ቆይቶ ሪፖርቱን ይፋ አድርጎ ነበር። የመራጮች ምዝገባ ሂደትን አስመልክቶ አውጥተናል። እሱ የቁልፍ ስራ በመሆኑ የምርጫ ቦርድ የምዝገባ ሂደቱን መጠናቀቁን ባሳወቀበት ሳምንት ጊዜ ውስጥ ያወጣነው ነው። ይሄን ያው ህዝብ ማወቅ ስላለበት የፖለቲካ ፓርቲዎች መገንዘብ ስላለባቸው ሌሎች ባለድርሻ አካላት ማወቅ ስላለባቸው ያወጣነው ነው። ነገር ግን ሰብሰብ ያለ የቅድመ ምርጫ ሪፖርት ይኖረናል። ከዚያ በኋላ ደግሞ የድምጽ መስጫ ቀን ሪፖርት ይኖረናል። ከዛ ድህረ ምርጫ። እነዚህ የሲቪል ማህበረሰብ ድርጅቶች ስራቸውን የሚያከናውኑት ከብሔራዊ ምርጫ ቦርድ ህጋዊ እውቅናና የታዛቢነት ፈቃድ በመውሰድ እንዲሁም ከፖለቲካ ወገንተኝነት ነፃ በሆነ መንገድ ሲሆን በሰባተኛው ጠቅላላ ምርጫም የታዘቡትን ከምርጫ በኋላ ይፋ ያደርጋሉ። ሰባተኛው ጠቅላላ ምርጫ ነጻ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላችንን አስተዋጽኦ እናደርጋለን አሉ በቤንሻንጉል ጉሙዝ ክልል የአሶሳ ዞን ነዋሪዎች። ነስረዲን ሐሚድ ተጨማሪ ዘገባ አለው። ሊካሄድ ጥቂት ቀናት የሚቀሩት ሰባተኛው ጠቅላላ ምርጫ ዜጎች ዕለቱን በጉጉት እየጠበቁት ይገኛሉ። ዜጎች የሀገራቸውን ዕጣ ፈንታ የሚቀርጹበት መንገድ ምርጫ በመሆኑ ኢትዮጵያውያን ድምጻቸውን ለመስጠት በዝግጅት ላይም ይገኛሉ። በቤኒሻንጉል ጉሙዝ ክልል የአሶሳ ዞን መንጌ ወረዳ ነዋሪዎችም ለሰባተኛው ጠቅላላ ምርጫ ካርዳቸውን በመያዝ ዕለቱን በመጠበቅ ላይ እንደሚገኙ ተናግረዋል። አጠቃላይ የኢትዮጵያ ሕዝብ እንደ መንጌ ወረዳ ቢዘጋጁ በጣም ደስተኛ ነው የምንሆነው። ካርዱን ወሰናል። እንግዲህ ጊዜው እስከሚደርስ ድረስ ሰው ያመነውን የፈለገውን ፓርቲ የመምረጥ መብት ስላለው እኔ ባመንኩበት ፓርቲ ለመምረጥ ዝግጁ ነኝ። ምርጫው ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ እንደሚያበረክቱ የገለጹት ነዋሪዎቹ ዜጎች የሚበጃቸውን ፓርቲ በመምረጥ አገራቸውን ማሻገር እንዳለባቸውም መክረዋል። ዝግጅቱ አድርገን እኔን ማህበረሰብ ለመምረጥ እና በሰላማዊና በዲሞክራሲያዊ መንግስታችን እንድንመርጥ ማህበረሰቡ ተዘጋጅቷል። ምርጫውን በሰላማዊ በጠበቀ መልኩ እንዲካሄድ የሁላችን ምኞት ነው። ኢትዮጵያውያን ግንቦት 24 ቀን ለሚካሄደው ሰባተኛው ጠቅላላ ምርጫ የሚበጃቸውን ፓርቲ ይመርጣሉ። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ወደ ሌሎች ዜናዎቻችን እናልፋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት ባከናወናቸው ተግባራት 93 በመቶ የኢትዮጵያን ወረዳዎችና ከተማ አስተዳደሮች ተደራሽ ማድረጉን ይፋ አደረገ። ኮሚሽኑ አሁንም ሀገራዊ ጉዳዮች ላይ ቀጣይ ተግባራትና የባለድርሻ አካላት ሚና ምን መምሰል አለበት በሚሉ ሀሳቦች ላይ ረቂቅ አጀንዳዎችን ለተባባሪ አካላት እያቀረበ ሲሆን በቀረቡት አጀንዳዎች ላይ ሰፊ ውይይት ይደረግበታል ተብሎ ይጠበቃል። ዘገባው የባልደረባችን እድሉ ፈቀደ ነው። የኢትዮጵያ የባህር በር ጥያቄ በኃይል ፍላጎትን የማሳካት ወይም የሌሎችን ሉዓላዊነት የመጋፋት ሳይሆን በጋራ ተጠቃሚነትና በቀጠናዊ የኢኮኖሚ ውህደት ላይ የተመሰረተ ነው። በቀጠናው ያሉትን የመንገድ፣ የባቡርና የኃይል መሰረተ ልማቶችን ይበልጥ በማስተሳሰር የአፍሪካ ቀንድን የዓለም የንግድ ማዕከል የማድረግ ራዕይም አለው። የመደመር መንግስት የጀመረው ይህ ታላቅና ፍትሐዊ ጥያቄን በተባበረ ድምጽ መልስ እስኪያገኝ ድረስ ደግሞ የወቅቱ አጀንዳ ሆኖ እንዲቀጥል ማስቻል የዜጎችም ኃላፊነት ነው። ቶማስ ኃይሉ ተጨማሪ አለው። ከ130 ሚሊዮን በላይ የህዝብ ቁጥር ያላት ኢትዮጵያም በዓለማችን የወደብ ባለቤት ካልሆኑ አገራት መካከል በቀዳሚነት የምትጠቀስ ብትሆንም የባህር በር ፍላጎቷን የምታሳካው በሰላማዊ በህጋዊና በዲፕሎማሲያዊ መንገዶች ብቻ ነው። ይህ መልክዓ ምድራዊ እውነታም ኢትዮጵያን በኢኮኖሚ በውጭ ገቢ ንግድ እንዲሁም በብሔራዊ ደህንነቷ ላይ ከፍተኛ ጫና ማሳደሩን ተከትሎም ጥያቄው የቅንጦት ሳይሆን የህልውናናም የዘላቂ ልማት ዋስትናም አጀንዳ ተደርጎ ተወስዷል። ይሁን እንጂ ይህ ፍላጎት በአንዳንዶች ዘንድ የሚሳለው በኃይል ፍላጎት የማሳካት የሌሎችን ሉዓላዊነት የመጋፋት ወይንም የድንበር ጥሰት የመፈጸም ዓላማ የሌለው ነው። በተቃራኒው የኢትዮጵያ ራዕይ ሙሉ ለሙሉ በጋራ ተጠቃሚነትና በቀጠናዊ የኢኮኖሚያዊ ውህደት ላይ የተመሰረተ ነው።
ኢትዮጵያ የዓለም ሕግጋትና የጎረቤት ሀገራት ሉዓላዊነት መከበር እንዳለባት በጽኑ የምታምን በመሆኗም የወደብ ፍላጎቷን የምታቀርበውን በጠረጴዛ ዙሪያ ውይይቶች፣ በሕጋዊ ስምምነቶች እንዲሁም በዲፕሎማሲያዊ መንገዶች ብቻ ነው። ይህ ፍላጎት የሚሳካውም የሌላውን ድንበር በመውረር ሳይሆን በሰጥቶ መቀበል መርህ ላይ ተመስርቶ የጋራ ተጠቃሚነትን በማረጋገጥ ላይ ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ሕዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል። በቢዝነስ ሕግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የመንግስት የሥራ ኃላፊዎችና የፖለቲካ ተንታኞች እንደሚሉት የኢትዮጵያ የወደብ ባለቤት መሆን ለጎረቤት ሀገራትም ቢሆን የኢኮኖሚ በረከት እንጂ ስጋት አይደለም። ኢትዮጵያ ያላትን ሰፊ የገበያ ዕድል የግብርናናም የኢንዱስትሪ ምርቶችን እንዲሁም የታዳሽ ኃይል ወይንም የኤሌክትሪክ ኃይልን ለወደብ አቅራቢ ሀገራት በጋራ በመልማት መርህ የምታካፍል በመሆኑ ወደብ የሚሰጡ ሀገራት ከኢትዮጵያ ሰፊ የውስጥ ገበያናም መሰረተ ልማት ጋር በቀጥታ ተጠቃሚ ይሆናሉ። የምስራቅ አፍሪካ የወደፊት ዕጣ ፈንታ መወሰን ያለበት በፉክክርና በጥርጣሬ ሳይሆን በትብብር ስለመሆኑ ምሁራን ይስማማሉ። የኢትዮጵያ ህልውና ዕጣ ፈንታ የተሳሰረ ነው። ከተጠቀምንበት እጅግ በጣም ተስፋ ያለው ቀጠና ነው። ኢትዮጵያም ቀጠናውን ይዛ አብራ ማደግ የምትችልበት ነው። ያ ካልሆነ ግን ሁላችንም እየከሰምን እየደከምን የምንሄድበት በኢትዮጵያ ያለው የውጭ ግንኙነት ስታብሊሽመንቱ እና እስከዛሬ የሄድንበትን መንገድ ቀይረን እኔ ብቻ ሳይሆን የጎረቤት ሀገራት ልሂቃንም የዛው ውጤቶች ስለሆኑ እናንተም አቁሙና መተማመን ስንችል ነው፣ መወያየት ስንችል ነው፣ ልሂቃን አንድ ላይ መተን ችግሮቻችንን ማየት ስንችል ነው አመክንዮአዊ በሆነ መልኩ ተወያይተን ተግባብተን የጋራ መጠራጠሮችን ቀንሰን የጋራ የሆነ ከፍ ያለ ቀጠና መፍጠር የምንችለው። ኢትዮጵያ የባህር በር ስታገኝ በቀጠናው ያሉ የመንገድ የባቡርና የኃይል መሰረተ ልማቶችን ይበልጥ በማስተሳሰር የአፍሪካ ቀንድን የዓለም የንግድ ማዕከል ማድረግ ይቻላል። ይህም ጥያቄው ድንበሮችን የማጥበብ ሳይሆን በኢኮኖሚ ትስስር ድንበሮችን የማስፋትና የጋራ ልማትን ማፍጠንም ይሆናል። እናም የኢትዮጵያ የባህር በር ጥያቄ የአንድ ወገን የበላይነትን የመጫኛ መሳሪያ ሳይሆን ድህነትን በጋራ የመዋጋት የህዝቦችን ትስስር የማጠናከርናም በምስራቅ አፍሪካ ዘላቂ ሰላምና ልማትን ለመገንባት የሚቀርብ የሰላምና የልማት ጥሪ ነው። በመሆኑም የመደመር መንግስት የጀመረውን የታላቅና ፍትሐዊ ጥያቄን በተባበረ ድምፅ መልስ እንዲያገኝ የወቅቱ አጀንዳ ሆኖ ይቀጥላል። የ21ኛው ክፍለ ዘመን አርበኝነት መሳሪያው ሳይበር፣ ግቡ ደግሞ የሀገር ሉዓላዊነትና ብልጽግና ነው። በዚህም የኢትዮጵያ አዲሱ ትውልድ ቴክኖሎጂን ታጥቆ እውቀትን ሰንቆ ይህንን የታሪክ ጥሪ መመለስ ይጠበቅበታል። እድሉ ፈቀደ ተጨማሪ አለው። የኢትዮጵያውያን አርበኝነት በታሪክ አጋጣሚዎች የሚቀያየሩ የአርበኝነት መገለጫዎች ዛሬ ላይ አዲስ መልክ ይዘዋል። ቀደምት አባቶችና እናቶች ሀገርን ከወራሪ ለመከላከል ፊታቸውን ወደ ጦር ግንባር ያዞሩበትና በዱር በገደሉ የተዋደቁበት ያ ዘመን አልፎ ዛሬ ኢትዮጵያ ያለችበት የሉዓላዊነትና የእድገት ምዕራፍ አዲስ የትግል ስልትን ይሻል። ይህም ቴክኖሎጂን መጠቀም፣ መታጠቅና በዲጂታሉ ዓለም መበልጸግ የወቅቱ ቀዳሚ አርበኝነት ነው። የአሁኑ ዘመን አርበኝነት በሳይበር ምህዳር ሀገርን መጠበቅ፣ በዲጂታል መሰረተ ልማት የኢኮኖሚ ጥገኝነትን መስበርና የሀገርን ብሔራዊ ጥቅም በቴክኖሎጂ ልዕልና ማስከበር ላይ ያተኮረ ነው። ይህ ትውልድ የዘመኑ አርበኛ እንዲሆን የተመቻቸለትን የዲጂታል ምህዳር ተጠቅሞ የኢትዮጵያን ቀጣይ ዕጣ ፈንታ የመወሰን ትልቅ አደራ በእጁ ላይ ነው። ዞሮ ዞሮ እንደ ቀኝ ግዛትም እየመጣብን ያለው ነገር ቴክኖሎጂ ነው። እንፈልግም ባንፈልግም እና አንደርስቲሜት አናርገው፣ እንማረው፣ እንወቀው፣ እንመርምረው፣ እንስራበት። እሱን ተጠቅመን ደግሞ የተሻለ ነገር መስራት ስለምንችል ያይን ተጠቅመን ብዙ ዲጂታል ቴክኖሎጂዎችን ተጠቅመን ኦፕን ማይንድ እንሆንና ለቴክኖሎጂው ስራ ለመፍጠር ስራ ለመስራት ሀገራችንን ደግሞ ኮንቴክስቷን ባልዘለለ ባህላችንን በጠበቀ ምክንያቱም ባህልም ስናለን ባህላችንን ባላፈነገጠ መንገድ እንድንጠቀም በአንድ የጣት ንኪኪ ዓለምን በእጅ መዳፍ ውስጥ ማስገባት፣ መረጃዎችን በሰከንዶች ፍጥነት ማጋራትና እውቀትን ከዲጂታል መስኮት መቅሰም፣ ይህ የዛሬው ትውልድ የታደለው ልዩ እድል ነው። ነገር ግን ይህ እድል ትልቅ ኃላፊነትን ይዞ መጥቷል። የዘመኑ አርበኛ የሚባለው ወጣት ቴክኖሎጂን ሀገርን ለማያሻግር ለከንቱ ንትርክ የሚያውል ሳይሆን የሀገርን ሉዓላዊነት ለማስከበር የሚቆም አርበኛ ትውልድ ሊሆን ይገባል። ሀገራችን በዲጂታል ዓለሙ ላይ ሶቨርኒቲን ያው ትላበሳለች። ማለትም የራሷን
የራሱ የሆነ አሁን ወደ ራሳችን ወደ ሆነ ነገር እየመጣን ነው። የራሳችን ኢንፍራስትራክቸር እየፈጠርን ነው። ወደ ራሳችን ቴክኖሎጂዎች እየመጣን ነው። ሶ ቤዚክሊ 2030 ላይ እንግዲህ ራሳችንን ምንችል ሶቨርን የሆንን በቴክኖሎጂ ሶቨርን የሆንን ሀገር እንሆናለን ብዬ አስባለሁ። የ21ኛው ክፍለ ዘመን አርበኝነት መሳሪያውና አውድማው ሳይበሩ ግቡ ደግሞ የሀገር ሉዓላዊነትና ብልጽግና ነው። የኢትዮጵያ አዲሱ ትውልድ ቴክኖሎጂን በትጥቅነት እውቀትን በስንቅነት ይዞ ይህንን የታሪክ ጥሪ ሊመልስ ይገባል። ኢትዮጵያ አርበኛ ያስፈልጋታል እንደ ሀገር። ቴክኖሎጂ በነገራችን ዛሬ ጦርነቱም ልልናውም ምህዳሩም በቴክኖሎጂ እንደው ዝም ብሎ አሁን ሰው ሶሻል ሚዲያ ይሰራል እንጂ ኢትዮጵያ አርሚ ትፈልጋለች። ያ ምንድነው? ሳይበር አርሚ፣ ቴክኖሎጂ አርሚ እንለዋለን። ያ እምቢ ለሀገሬ እምቢ ለክብሬ ብሎ የኢትዮጵያን ልዕልና የኢትዮጵያን የሳይበር ምህዳር የሚያረጋግጥ ትውልድ እንፈልጋለን። እንደ ኢኮኖሚም ዲጂታል ኢኮኖሚያችን ጥሩ ይሆናል። ፋርሙን ተጠቅመን ይሄ አዲሱ እርሻ የምንለው ማለት ነው። እዛ ላይ ክህሎታችንን፣ ታለንታችንን፣ ሀገር በቀል እውቀቶቻችንን እንሸጥበታለን። የቴክኖሎጂ እውቀት ያለ ሀገር ፍቅር ባዶ ስሜት ነው። ሀገር ፍቅርም ያለ እውቀትና ቴክኖሎጂ መድረሻው አጭር ነው። በመሆኑም ይህ አዲሱ ትውልድ በአንድ እጁ የዲጂታሉን ዓለም የፈጠራ ቁልፍ፣ በሌላ እጁ ደግሞ የሀገሩን ዘላቂ ጥቅምና የታሪክ አደራ ይዟል። ያለ እውቀት ሀገር አይገነባም። ያለ ሀገር ፍቅር እውቀት ትርጉም አይኖረውም። የወቅቱ ጥሪ ይህንን ሚዛን ጠብቆ ሀገርን ማሻገር ነው። ወደ ውጭ ዜና አለፍን። አሜሪካ በኢራን የወደብ ከተማ ባንደር አባስ ላይ አዲስ ወታደራዊ ጥቃት ፈጸመች። በተጨማሪም የአሜሪካ ጦር በሆርሙዝ ሰርጥ አቅራቢያ 4 የኢራን ድሮኖችን መትቶ መጣሉን የአሜሪካ ማዕከላዊ እዝ ገልጿል። ኢራን በበኩሏ ጥቃቱን የተኩስ አቁም ስምምነቱን መጣስ ነው ስትል አውግዛለች። ይህ እርምጃ አሜሪካ ሰኞ ማለዳ በኢራን ላይ ከሰነዘረችው ጥቃት ቀጥሎ የተፈጸመ ሁለተኛው ጥቃት ነው። ፕሬዚዳንት ዶናልድ ትራምፕ ዋሽንግተን እስካሁን በሰላም ድርድሩ እርግጠኛ እንዳልሆነች ገልጸው ስምምነት ላይ ካልተደረሰ ጥቃቱ እንደሚቀጥል አስጠንቅቀዋል። አሜሪካ በሆርሙዝ ባህረ ሰርጥ ላይ ከሚያልፉ መርከቦች ክፍያ በሚሰበሰበው የኢራን የባህር መስመር ባለስልጣን ላይ አዲስ የኢኮኖሚ ማዕቀብም ጥላለች። ተመልካቾች ለቀን 6 ሰዓት ለዜና ኢትዮጵያ ያዝናቸው ዜናዎቻችን እነዚህ ነበሩ። መልካም ጊዜ ይሁንላችሁ።